ፐርሰናሊቲያችን በአራት አይነት አለው። ራሳችሁን ፈልጉ። ታይፕ ኤ የሚባሉ አሉ። ታይፕ ኤ ምን አይነት መሰሏችሁ? በጣም ኮምፒቲቲቭ የሆኑ መወዳደር የግድ ማሸነፍ አለባቸው። የግድ ማሸነፍ አለባቸው። የተለያዩ ፕሮጀክት ይጀምራሉ። በሁሉም ሰክሰስፉል መሆን አለባቸው። መሄድ አለባቸው። ማሸነፍ አለባቸው። የግድ ማሸነፍ አለባቸው። ካላሸነፉ ዲፕሬስድ ይሆናሉ። ታይፕ ኤዎች እነዚህ ናቸው። ታይፕ ኤዎች ሪላክስድ ናቸው። ሪላክስድ ናቸው። ዴድላይን አይወዱም። በራሳቸው ፔስ ነው መስራት የሚፈልጉት። ዘና ያሉ ሰዎች ናቸው። ዘና ብለው ነው መስራት የሚፈልጉት። ጭንቀት ምናምን አይፈልጉም። እንደዛ በቃ ዴድላይን ምናምን አይወዱም። እና ታይፕ ቢዎች እነዚህ ናቸው። ታይፕ ሲዎች በጣም ሃርድ ወርኪንግ ናቸው። ታርገው መስራት የሚፈልጉ ናቸው። በንጽህና ዲቴይልድ የሆነ ስራ መስራት አለባቸው። ፐርፌክት መሆን አለበት። ንጹህ መሆን አለበት። እኔ ጥቁር አንበሳ እየሰራው ዶክተር ጆንሰን የሚባል ሐኪም ነበር እና የውጭ ሀገር ሰው ነው። እኔ ደግሞ አሁን ሐኪም እንደዚህ አይደል የሚጽፈው። እኔ ካርድ ላይ በጣም በፍጥነት እየጻፍ ግን በጣም ጥርት ያለ ነው እና አንድ ቀን ካርዴን አነሳና ማን ነው ይህን ሊጻፈው አለ። እኔ ነኝ አልኩት። አንተ ኮምፒውተር ነህ አለ። እንዴት ነው እንደዚህ የምትጽፈው ሐኪም ሆነህ አለ። የእኔ ፐርሰናሊቲ የሁለቱ ስለሆነ ነው። አሁን ነግራቸዋለሁ። ከዛ ዲዎች አሉ። ዲዎች ሁሉን ነገር ኔጌቲቭ አድርገው የሚሆናቸው። ሁሉን ነገር እንትን ተደረገ ሰዋት እንትን ምን ዋጋ አለው? ዛሬ ስለ ፐርሰናሊቲ ካራክተር ምን ዋጋ አለው? ስለ ፐርሰናሊቲ ብታወሪ ዋናው ስራ ነው። ስሪ ስሪ ስሪ። እነዚህ ኔጌቲቮች ናቸው። ስለዚህ ያለ ዲያለ ሲያለ ዲያለ ከዛ ኮምቢኔሽን አለ። አሁን እኔን ካያችሁ ኤ አይደለሁም፣ ኮምፒቲቲቭ አይደለሁ። ትንሽ ሪላክስ ማድረግ እወዳለሁ፣ ዘና ማድረግ እወዳለሁ። ግን ደግሞ ሲም ነኝ። ጥርት አድርጌ ደግሞ መስራት እወዳለሁና ራሳችሁን እዛ ውስጥ ታገኛላችሁ ማለት ነው። እነዚህ እንደ ፐርሶናሊቲ ዲስኦርደርስ ቢባሉ አሉ። ህዝቡ መካከል ስላሉ በጣም በፍጥነት ሊሄድባቸው በጣም በፍጥነት። የመጀመሪያው አንቲ ሶሻል ፐርሶናሊቲ ዲስኦርደር ምን አይነት ሰዎች ናቸው? ዘመዶቻችሁ መካከል ዕቃ የሚያወጡ ቢሸጡ ልጆች የሉ? ሬዲዮን ወስደው ይሸጡታል። ቴሌቪዥን ወስደው ይሸጡታል። የማዘርን መቀነት ፈተው ብራቸውን ውስድ ያደርጉባቸዋል። ይሄ ዲስኦርደር ነው ያላቸው። ስፖኪዮ ይመጡና እንጠስ ያደርጋሉ። ስፖኪዮን ፈልገው አይደለም፣ ደስ ይላቸዋል። ስብር ማድረግ ደስ ይላቸዋል። እነዚህ አንቲሶሻል ናቸው። ከዛ ናርሲስቲክ አለ። ናርሲስቲኮች ምን አይነት መሰላቸው? ራሳቸውን በጣም የሚወዱ ሰዎች ናቸው። መልካቸውን ይወዳሉ። የእነሱ ስማቸውን ይወዳሉ። የራሳቸውን እንደውም ስሙ የመጣው ናርሲስቲክ ናርሲስ የሚባል ሰውዬ ነበርና የዛ ጊዜ መስተዋት ስላልነበር መልኩን በጣም ስለሚወድ እንደዚህ ውሃ ዳር ሄዶ ራሱን ሲመለከት አንድ ቀን ውሃ ውስጥ ገባና ሞተ። ናርሲስቲኮች እንደዚህ በጣም ራሳቸውን የሚወዱ ሰልፍ ላይ መቅደም አለባቸው። ራሳቸውን በጣም የሚወዱት የበላይ አድርገው ነው ራሳቸውን የሚያዩት። ናርሲስቲኮች ናቸው። ሶስተኛዎቹ ሂስትሪዮኒክ ናቸው። ሂስትሪዮኒክ ፐርሶናሊቲ ዲስኦርደር እንደዚህ ቆማችሁ ታወራላችሁ። ቆማችሁ እያወራት ይሄ ዲስኦርደር ያለበት ሰው ይመጣል። ከዛ አይደለም እንደሱ አይደለም ይልሃል። እያወራችሁ ነው። እንደሱም አይደለም ስልሽ እንደ ሁላችሁንም ያስቆምና እሱ ማውራት ይጀምራል። ሂስትሪዮኒክ እነሱን አቴንሽን ይፈልጋሉ። እነሱ ናቸው መናገር ያለባቸው። እነሱ ናቸው መታየት ያለባቸው። ሲቀመጡ የሚታዩበት ቦታ ፈልገው ነው። ሂስትሪዮኒክ ናቸው አሉ በእንትን ውስጥ ህዝቡ መካከል። አራተኛዎቹ ኦብሰሲቭ ኮምፐልሲቭ ዲስኦርደር ነው። እነዚህ ሰዎች ሆቴል ገብተው የታጠበ ብርጭቆ አንስተው እንደዚህ የሚያዩ ሰዎች አይታችኋል? ታጥቧል ይሄ ነገር እስቲ ደግመሽ እጠቢው የሚሉ ሰው ይጨብጡና ከጨበጡ በኋላ በእጁ ምን አድርጎ ይሆን ሽንት ቤት ደርሶ መጥቶ ቢሆንስ ብሎ ያስባሉ። እውነቴን ነው ብላችሁ በጣም ነው የሚጨነቁት። ምግብ ከነሱ ጋር መብላት አትችሉ። ምግቡን እየበላችሁ እናንተ ማን እንዳበሰለው ትዝ አይላችሁም። እነሱ ግን እንዲህ ምግቡን እየሰራች እያለች አስነጥሷት ቢሆንስ አስሏት ቢሆንስ ብሎ ያስባሉ። እኔ አንድ ጓደኛ ነበረኝ ጥቁር አንበሳ እያለሁና ምግብ ስንበላ እየበላን እንደዚህ ይላል፣
ድንች ወጥ እንበላ ነበር። ድንች ወጥና ፓስታ ይሰጡናል ትምህርት ቤት። ከዛ እንደዚህ ያወጣና እቺ ምንድነች ይለኛል። የሆነች ነገር አግኝቶ ምንድነች እቺ ምንድነች ይለኛል። እባክህ ተነሳ ከዚህ ይድለውል። እነዚህ በጣም ይሰቃያሉ፣ ሰውንም ያሰቃያሉ። ኦብሰሲቭ ኮምፐልሲቭ ዲስኦርደሮች። አምስተኛው ሺዞይዶች ብቻቸውን ከሰው ጋር መቅረብ አይፈልጉም። ብቻቸውን በጣም መሆን ይፈልጋሉ። ብዙ ጊዜ በሐሳብ የተያዙ ሰዎች ናቸው። እነዚህኛዎቹን ልንገራችሁ። ይልቅ ዲፔንደንቶች በራሳቸው ምንም ነገር አይወስኑ፣ ካላማከሩ አይወስኑ። በሐሳባቸውም የራሳቸው ሐሳብ የላቸው። ለምሳሌ አንድ ሰው እንደዚህ ይላል፣ አቤት በዚህ 4 ዓመት የመጣው ለውጥ ይላል እዚህ ጋር አንዱ ሰው። ሌላው ደግሞ የትኛው ለውጥ ነው የመጣው ይላል። ይሄኛው ዲፔንደንት አለ እዚህ ጋር እና እዚህ ጋር ይሄኛው የሚገርም ለውጥ የመጣው በ4 ዓመት የመጣው ለውጥ ብሎ ሲል፣ ይሄኛው ልክ 4 ዓመት ውስጥ እኮ ድንቅ ለውጥ ነው ያየ ነው ይላል። ከዛ ያደርጋይ የትኛው ለውጥ ነው የመጣው ምን ለውጥ ነው የምትለው ሲል፣ ወደዚህ ዞር ነው። እውነት ግን እኮ ነው ምን የትኛው ለውጥ መጣን? የራሳቸው ውሳኔ የላቸውም፣ የራሳቸው አስተሳሰብ የላቸውም። ዲፔንደንት ናቸው። ከዛ ፓራኖይድ ፐርሶናሊቲ ሲወደ ሁሉን ነገር የሚጠራጠሩ ናቸው። እንደዚህ ብለው ያዋቸዋል። እዛ ጋ ያለውን ሰው ያይተዋል። ክራቫት ያደረገው የመንግሥት ሰው አይመስልህም? እስቲ አስተያየቱን ያው ሁሉን ነገር ይጠራጠራል እና በጥርጣሬ ነው የሚኖሩት። እናንተንም አያምኗችሁን። ሁሉን ነገር የሚጠራጠሩ ፓራኖይክ ሲያልፍ ወደ ህመም ይለወጣል። ግን ሰስፒሽየስ ናቸው። ሁሉን ነገር መጠራጠር ይወዳሉ። ከዛ አቮይዳንቶች አሉ። እነዚህ ፐብሊክ ነገር አቮይድ የሚያደርጉ ናቸው። ያፍራሉ፣ ያሳፍረኛል ብለው የሚያስቡትን ሺዞታይፕ አሉ። እነዚህ የሰው ሐሳብ ማንበብ እንችላለን ብለው የሚያስቡ ናቸው። ቦርደር ላይን አሉ። ብዙ ጊዜ ራሳቸውን የሚያጠፉ ኢምፐልሲቭ ናቸው። ሰልፍ አክቹዋላይዜሽን የሚባል ነገር አለ። እሺ የመጀመሪያ ኒዶች አሉን፣ ፊዚዮሎጂካል ኒዶች አሉን። ምግብ፣ መጠለያ፣ ልብስ አለን አይደል? ሁላችንም እንፈልገዋለን። ከዛ በኋላ ሴፍቲ ኒድስ አሉ። ሴፍ መሆን እንፈልጋለን። አንድ ጊዜ ከአንድ ጓደኛዬ ጋር እየሄድኩ ዝም ብሎ እንደዚህ ወደኋላ ዞር እያለ አሁን እንሄዳለን። ዞር እያለ ምንድን ነው የምትሠራው አልኩት። ወንድ ልጅ ዞር እያለ እያየን የሚሄደዋል። ስለዚህ ሴፍቲ ኒድ አለ ማለት ነው። ሦስተኛው ሌቭል ላይ ስደርሱ the need for belongingness ይባላል። ጓደኛ እንፈልጋለን፣ ፍቅረኛ እንፈልጋለን፣ የጠፋህ መባል እንፈልጋለን። ይሄ ኒድ ነው። አራተኛው ላይ ስደርሱ the need for self esteem ይባላል። ሳምበዲ መሆን ትፈልጋላችሁ፣ በሆነ ነገር መታወቅ ትፈልጋላችሁ። አምስተኛውና የመጨረሻው ግን ሰልፍ አክቹዋላይዜሽን ይባላል። ሁሉ ሰው አይደርስበት። እዚህ ጋር ስደርሱ ኢትስ ኖት አባውት ዩ ሪሊ፣ ስለ እናንተ አይደለም፣ ጉዳያቸው አይደለም። ስለምትለብሱት ልብስ ማርክ ንጽህና አይደለም። ስለ ማርኩ ክርስቲያን ዳየር ነው ምንድን ነው ቦስ ነው ዩ ዶንት ኬር። እኔ ፕሮፌሰር አስራት አስተምረውኛል። ፕሮፌሰር በደማርያት ፕሮፌሰር ነቢያት አስተምረውኛል። 4ቱ ፕሮፌሰሮቼ ይነዱ የነበረው ቮልስ ዋገን ነው። ፕሮፌሰር አስራት ቤታቸው አዲስ መርሰዲስ በሸራ ተሸፍኖ ተቀምጧል። የሚመጡት በቮልስ ነው። ለምን? ጉዳያቸው አይደለም፣ ያደሳቸው እንጂ። ሰልፍ አክቹዋላይዜሽን ጋር ስትደርሱ ስለ ሀገር ነው፣ ስለ ሕዝብ ነው፣ ስለ ወገን ነው። ምጡቅ አስተሳሰብ ላይ ነው ያላችሁት። እዛ ጋር ድረሱ።